ዳንኤል ስለ አራቱ አራዊት ያየው ህልም። የባቢሎን ንጉሥ ቤልሻዛር በነገሰ በመጀመሪያው ዓመት ዳንኤል በአልጋው ላይ ተኝቶ ሳለ ህልም አለመ፣ ራእይም አየ። የህልሙንም ዋና ሐሳብ ጻፈው። ዳንኤል እንዲህ አለ። አራቱ የሰማይ ነፋሳት ታላቁን ባህር ሲያናውጡት ሌሊት በራእይ አየሁ። እርስ በርሳቸው የማይመሳሰሉ አራት ታላላቅ አራዊት ከባህሩ ወጡ። የመጀመሪያው አንበሳ ይመስል ነበር። የንስርም ክንፎች ነበሩት። ክንፎቹ እስኪነቃቀሉ ድረስ ተመለከቱ። እንደ ሰው በሁለት እግሩ እንዲቆም ከምድር ከፍ ከፍ ተደረገ። የሰውም ልብ ተሰጠው። እነሆም ሁለተኛው አውሬ ድብ ይመስል ነበር። በአንድ ጎኑ ከፍ ብሏል። በአፉ ውስጥ በጥርሶቹ መካከል 3 የጎድን አጥንቶች ነበሩት። እርሱም ተነስ፣ እስክትጠግብ ድረስ ሥጋ ብላ ተባለ። ከዚያ በኋላ ተመለከትሁ። በፊቴ ነብር የሚመስል ሌላ አውሬ ነበር። በጀርባውም በኩል የወፍ ክንፍ የሚመስሉ 4 ክንፎች ነበሩት። ይህ አውሬ 4 ራስ ነበረው፣ ለመግዛትም ሥልጣን ተሰጠው። ከዚህ በኋላ በሌሊት ራእይ አየሁ። በፊቴም የሚያስፈራና የሚያስደነግጥ በጣም ኃይለኛ የሆነ አራተኛ አውሬ ነበር። ትልልቅ የብረት ጥርሶች ነበሩት። ያደቅና ይበላ፣ የቀረውንም ሁሉ በእግሮቹ ይረጋግጥ ነበር። ከእርሱ በፊት ከነበሩት አራዊት ሁሉ የተለየ ሲሆን 10 ቀንዶች ነበሩት። ስለ ቀንዶቹ ሳስብ ሳለው ከመካከላቸው አንድ ሌላ ትንሽ ቀንድ ብቅ ሲል አየሁ። ከመጀመሪያዎቹ ቀንዶች 3ቱ ከፊቱ ተነቃቀሉ። ይህም ቀንድ የሰው ዓይኖችን የሚመስሉ ዓይኖች፣ በትዕቢትም የሚናገር አፍ ነበረው። እኔም ስመለከት ዙፋኖች ተዘረጉ፣ ጥንቱም ተቀመጠ። ልብሱ እንደ በረዶ ነጭ ነበረ። የራሱም ፀጉር እንደ ጥጥ ነጭ ነበረ። ዙፋኑ የእሳት ነበልባል፣ መንኮራኩሮቹም ሁሉ እንደሚነድ እሳት ነበሩ። የእሳት ወንዝ ከፊት ለፊቱ ፈልቆ ይፈስ ነበር። 1000 ጊዜ ሺዎች ያገለግሉት ነበር። 1000 ጊዜ 1000 በፊቱ ቆመዋል። የፍርድ ጉባኤ ተሰየመ፣ መጻሕፍትም ተከፈቱ። ቀንዱም ከሚናገረው የትዕቢት ቃል የተነሳ መመልከቴን ቀጠልኩ። አውሬው እስኪታረድና አካሉ ደቆ ወደሚንበለበለው እሳት እስኪጣል ድረስ ማየቴን አላቋረጥኩም። ሌሎቹም አራዊት ሥልጣናቸው ተገፎ ነበር። ነገር ግን ለተወሰነ ጊዜና ወቅት በሕይወት እንዲኖሩ ተፈቀደላቸው። ሌሊት ባየሁት ራእይ የሰውን ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየሁ። ወደ ጥንቱ መጣ፣ ወደ ፊቱም አቀረቡት። ሥልጣን፣ ክብርና ታላቅ ኃይል ተሰጠው። በልዩ ልዩ ቋንቋ የሚናገሩ ሰዎች፣ መንግስታትና ሕዝቦች ሰገዱለት። ግዛቱም ለዘላለም የማያልፍ ነው፣ መንግስቱም ፈጽሞ የማይጠፋ ነው። የሕልሙ ትርጉም። እኔ ዳንኤል በመንፈሴ ታወቅኩ፣ ያየሁትም ራእይ እጅግ አስጨነቀኝ። በዚያ ከቆሙት ወደ አንዱ ቀርቤ የዚህ ሁሉ እውነተኛ ትርጉም ምን እንደሆነ ጠየቅኩት። እርሱም መለሰልኝ። የእነዚህንም ነገሮች ትርጉም እንዲህ ሲል ነገረኝ። አራቱ ታላላቅ አራዊት ከምድር የሚነሱ መንግስታት ናቸው። ነገር ግን የልዑሉ ቅዱሳን መንግስቱን ይወስዳሉ፣ ለዘላለምም ይይዙታል። አዎን ለዘላለም ይይዙታል። ከዚያም የሚያደቀውንና የሚበላውን የቀረውንም ሁሉ በእግሮቹ የሚረጋግጠውን የብረት ጥርሶችና የናስ ጥፍሮች የነበሩትን ከሌሎች አራዊት የተለየና እጅግ አስፈሪ የሆነውን የአራተኛውን አውሬ እውነተኛ ትርጉም ማወቅ ፈለግኩ። ደግሞም በራሱ ላይ ስላሉት 10 ቀንዶች፣ ከመካከላቸው ብቅ ስላለው ቀንድና ከዚሁ ቀንድ ፊት ስለተነቃቀሉት 3 ቀንዶች፣ እንደዚሁም ከሌሎች ስለበለጠው የሰው ዓይኖች የሚመስሉ ዓይኖች፣ በትዕቢትም የሚናገር አፍ ስለነበሩት ስለዚሁ ቀንድ ማወቅ ፈለግኩ። እነሆም ይህ ቀንድ በቅዱሳን ላይ ጦርነት አውጆ አሸነፋቸው። ይህም የሆነው ጥንቱ እስኪመጣና ለልዑሉ ቅዱሳን እስኪፈርድላቸው ድረስ ነበር። ከዚያም የልዑሉ ቅዱሳን መንግስቱን የሚወርሱበት ዘመን መጣ። እርሱም እንዲህ አለኝ፣ አራተኛው አውሬ በምድር ላይ የሚነሳ አራተኛው መንግስት ነው። ከሌሎች መንግስታት ሁሉ የተለየ ይሆናል። መላውንም ምድር እየረገጠና እያደቀቀ ይበላል። 10ሩ ቀንዶች ከዚህ መንግስት የሚወጡ 10 ነገስታት ናቸው። ከዚያም በኋላ ከእነርሱ የተለየ ሌላ ንጉሥ ይነሳል፣ 3ቱንም ነገስታት ያንበረክካል።
በልዑል ላይ የአመፅ ቃል ይናገራል፣ የልዑሉንም ቅዱሳን ያስጨንቃል። ለበዓላት የተመደበውን ጊዜና ሕግን ለመለወጥ ይሞክራል። ቅዱሳንም ለዘመናት ለዘመን እኩሌታም ለእርሱ አልፎ ይሰጣሉ። ነገር ግን የፍርድ ዙፋን ይዘረጋል፣ ስልጣኑም ይወሰድበታል፣ ፈጽሞ ለዘላለም ይደመሰሳል። ከዚያም ከሰማይ በታች ያሉ መንግስታት ልዕልና፣ ስልጣንና ታላቅነት ለልዑሉ ሕዝብ ለቅዱሳን ይሰጣል። መንግስቱ የዘላለም መንግስት ይሆናል። ገዦች ሁሉ ያመልኩታል፣ ይታዘዙታልም። የነገሩ ፍጻሜ ይህ ነው። እኔም ዳንኤል በሐሳቤ እጅግ ተጨነቅኩ፣ መልኬም ተለዋወጠ። ይሁን እንጂ ነገሩን በልቤ ጠበቅኩት።